ሰላም እንዴት ናችሁ? እንደምን አደራችሁ? በቴዲ አፍሮ ጉዳይ ድጋሚ ተመልሰን መጥተናል። እንግዲህ ነገ እስኪወጣ ድረስ አዳዲስ ነገሮችን ማቅረባችን ይቀጥላል ማለት ነው። ትላንትና አንድ የሰራሁት ቪዲዮ ነበረ። ከእኔም ከሰራው በኋላ ባልደረባችን የሆነው ቁም ነገርም ሌላ ቪዲዮ ሰርቷል፣ የካሙዙ ነገር የሚል እሱንም ያያችሁት ይሆናል። ስለ ካሙዙና ስለ አነሳቸው ነጥቦች አንዳንድ ጉዳዮች ብሏል። እኔም ባነሳሁት ላይ የተነሳን ጥያቄ አድሬስ አድርጌ ማለት አንድ ኮሜንት እናይና ከዛ በኋላ ወደ ዛሬ ደግሞ ወደ ያዝኩላችሁ መረጃዎች አልፋለሁ ማለት ነውና ዳንኤል ጥላሁን ምን ብሎ ጽፎ ነበረ? ላለማመን ወይም ለማስተባበል ብለህ ካልሆነ በስተቀር ለመሆኑ ባለፈው 8 ዓመት የት ነበርክ? ሰው በአዲስ አበባ ከተማ ተሰውሮ ሲታገት ማን እንዳገተው ይታወቃል። የመንግስት ደህንነት መሆናቸው በሂደት ታውቋል። ግን ቴዲ ወይም ባለቤቱ ወይም ደግሞ ለማሳተም ውሉን የሰረዘው መንግስት ከለከለም ብለው እንዲሉ እንዴት ትጠብቃለህ? ይህን ተናግረው የት ሊሰሩ ሊኖሩ ዋጥ አድርገው የሚሆነውን መጠበቅ እንጂ ብልጽግና ምንም ከማድረግ አይመለስም። ተወዛግበህ አታወዛግበን ብሏል። ያው እኔ ያነሳሁት ነጥብ ላይ ያልተረዳው ነገር ምንድነው? ወንድማችን ግልጽ የሆነ ነገር አላገኘንም። ባላገኘንበት ሁኔታ እንዴት ነው ማን ነው ማለት የብዙዎች ጥያቄ ነበር አይደል? ማን ነው ይሄንን የጋዜጣዊ መግለጫ የቴዲን ጋዜጣዊ መግለጫ ያገደው የሚለውን ጥያቄ የሆነ እኔ እንግዲህ እንደ አንድ ኃላፊነት እንደሚሰማው ሰው መረጃ ሳቀብል ከሌ ነው የሆነ የተረጋገጠ ነገር ሳይኖር ከሌ ነው ልል አልችልም ነበር በትላንትናው በነበረው ነገር ግን ያን ከሰራው በኋላ ግን ይሄንን ጉዳይ የመንግስት እጅ እንዳለበት ማረጋገጫ የሰጠን ደግሞ ዘገባ አግኝተናል። ይሄን ዘገባም ዋዜማ ነው የዘገቡት። ዋዜማ ሬዲዮ በፌስቡክ እንደዚሁም በተለያዩ አማራጭ እንትኖቻቸው ይሄንን አስነብበውናል ማለት ነው። ዋዜማ ከ18 ሰዓት በፊት ነው ይሄንን መረጃ ያወጡት። በቀጥታ የመንግስት እጅ ያለበት ጉዳይ እንደሆነ አሁን እንዴት ነው በሙሉ በማስረጃ ይሄው ጠቅሰን ልናወራ እንችላለን። አንዳንድ ጊዜ ኃላፊነት መውሰድ ለምንናገራቸው ነገሮች ለሁሉም የሚጠቅሙ ናቸው ብለን ስለምናስብ ነው። ነገር ግን ዳንኤል ጥላሁንን ለሰጠው አስተያየት እንደዚሁም ግምቱን አስቀምጧል። እኔም ግምቴን አስቀምጬ ነበረ። በእርግጠኝነት ባንናገርም ግን ግምቶች እንደነበሩኝ ተናግሬ ነበር። የዋዜማ ሬዲዮ ፕሮግራም የዋዜማ ሬዲዮ መረጃ ምን ይላል? የአርትስ ቴሌቪዥን የስራ ኃላፊዎች ከቴዲ አፍሮ አዲስ አልበም ስምምነት ጋር በተያያዘ ማብራሪያ እንዲሰጡ ተጠየቁ ይላል። አሁን ይሄ ምንድን ማብራሪያ እንደሚሰጡ እና የተጠየቁትስ ማብራሪያ ዝርዝሩን ስንገባ በጣም የሚገርም ጥያቄ ነው የተጠየቁት። የአርት ቴሌቪዥን የስራ ኃላፊዎች ከድምፃዊ ቴዲ አፍሮ ወይም ቴዲ አፍሮ ቴዎድሮስ ካሳሁን ወይ ቴዲ አፍሮ አዲስ አልበም ጋር በተያያዘ ከገቡት ስምምነት አኳያ ማብራሪያ እንዲሰጡ በኢትዮጵያ መገናኛ ብዙሃን ባለስልጣን መጠየቃቸው ተሰምቷል። እና ይሄ አዲስ አይነት አፈና ነው የሚመስለው። እንግዲህ አንድ የቴሌቪዥን ጣቢያ ከአንድ አርቲስት ጋር ውል ሊገቡ ይችላሉ። ውል ሲገቡ ታዲያ ያንን ውል የገቡት ውል ኮንፊደንሻል ነው ማለት ሚስጥራዊ ነው። በእነሱና በተዋዋሉት አካል በኩል ነው በቃ እውቅና ያለው ማለት ነው። ህጋዊ ውል ሲገቡ የሆነ ያልተሳሳተ ወይ ደግሞ ሰውን የሚያሳስት ወይ ሽብር የሚነዛ አይነት ውል አይደለም። ቀጥታ የኪነ ጥበብ ውል ነው። በአዲሱ አልበም ዙሪያ የሚሰሩ ማንኛውንም አይነት የሚዲያ ነክ ጉዳዮችን ሽፋን እንዲሰጡ ነው ውል የከቡት እና ይሄንን ውል ከስምምነቱ ምን አይነት እንደሆነ ማብራሪያ እንዲሰጡ የኢትዮጵያ መገናኛ ብዙሃን ባለስልጣን መጠየቃቸው በጣም ግርም የሚያስብል ነው። በጣም ሌላ የሚገርመውን ነገር ላሳያችሁ። ያው የምታውቁት ነገር ነው። ነገር ግን እንግዲህ አንዳንዴ በሆነ ወቅት ተገፍቶ የነበረ ሰው ወይ ግለሰብ ታስሮ የነበረ ግለሰብ መልሶ አፋኝ ሲሆን ስታዩ በጣም ይገርማል አይደለ? አሁን የኢትዮጵያ መገናኛ ብዙሃን ባለስልጣን በአንድ ወቅት ስራ አስኪያጅ ነበር፣ አሁን ምክትል ስራ አስኪያጁ ነው። ይሄ የምታዩት ዳይሬክተሩ ምክትል ዳይሬክተሩ ማለት ነው ናትናኤል ነው። ናትናኤል በአንድ ወቅት እንግዲህ በተለይ ባለፈው ስርዓት ብለን እንደዚሁ በኮቴሽን ውስጥ እንያዘው በሱ ውስጥ
እጅግ በጣም ድምጻቸው ከታፈነ ከታሰሩ ከተሰቃዩ በሱ ስቃይና እስር ምክንያት ቤተሰቦቹ ከተጉላሉ ሰዎች መካከል አንዱ ነው እና አሁን እንደዚህ አይነት የአፈና ስርዓት ውስጥ መግባቱ የሚገርም ነው። እሱ የሚመራው እንትን ማለት ነው ድርጅት ማለት ነው። እንግዲህ ይህ ባለስልጣን ጠይቀዋል። ስቀጥልላችሁ የትላንትና ነው ዜናው እንደነገርኳችሁ። ዛሬ ማክሰኞ ሚያዝያ 6 ከምሽቱ 12 ሰዓት ጀምሮ ሊሰጥ የነበረው የቴዲ አፍሮ አዲስ አልበም ኢትዮሪካ ጋዜጣዊ መግለጫ በይፋ ታግዷል። ድምፃዊው ከተለያዩ ጋዜጠኞች ጋር የሚያደርገውን ይህንን መግለጫ በቀጥታ ስርጭት ለማስተላለፍ ከአርትስ ቴሌቪዥን ጋር አስቀድሞ ስምምነት የፈረመ የነበረ ቢሆንም ከመንግስት በቀረበ ጥብቅ እገዳ ምክንያት የቀጥታ ስርጭቱ እንዲቋረጥ ተገዷል ይላል። የዋዜማ ሬዲዮ ምንጮች እንዳረጋገጡት ዛሬ ረፋዱ ላይ የቴሌቪዥን ጣቢያው ስራ አስፈጻሚን ጨምሮ የጣቢያው ስራ ኃላፊዎች በኢትዮጵያ መገናኛ ብዙሃን ባለስልጣን ዋና መስሪያ ቤት በመገኘት ስለ ስምምነቱ ማብራሪያ እንዲሰጡ ተጠይቀዋል ማለት ነው። ድምፃዊ ቴዲ አፍሮ ከ8 ዓመት ቆይታ በኋላ ኢትዮሪካ የተሰኘውን አዲሱን አልበሙን የፊታችን ሐሙስ ሚያዝያ 8 ነገ ማለት ነው 8 ሰዓት ላይ በተለያዩ ዓለም አቀፍ የሙዚቃ ማሰራጫ መተግበሪያዎች እና በዩቲዩብ ገጹ በኩል አድማጮቹ እንደሚያቀርብ ማስታወቁ ይታወሳል ይላል። አሁን እርግጠኛ ሆነን ማውራት እንችላለን ማለት ነው። እንዳልኳችሁ መገመት ይቻላል። መገመትና እርግጠኛ ሆኖ ማውራት የተለያዩ ነገሮች ስለሆኑ ማለት ነው። ለምን መንግስት ይሄን እንዳደረገ ብዙ መላምቶችን ማስቀመጥ ይቻላል። የኔን ግምት ልንገራችሁ። እንግዲህ በጭምጭምታ የወጡ ነገሮች ነበሩ አይደለ? ከሰዋሰው ሚዲያ ጋር ቴዲ አፍሮ ያልተስማማባቸው ውሉ እንዲፈርስ የሆነባቸው ምክንያቶች መካከል አንደኛው የሰዋሰው ሚዲያ ቴዲ አፍሮ 12 እንግዲህ በወቅቱ የነበረው በስምምነት ውስጥ የነበረው እርግጠኛ ባንሆንም 12 ዘፈን ነው ተብሎ ነበር። ከ12ቱ ዘፈን ውስጥ 3 ዘፈን እንዲወጣ ጠይቀው ነበር። ቴዲ ደግሞ አይወጣም፣ የቴዲና ማኔጅመንቱ አይወጣም ብለው በማለታቸው አይ በቃ እኛ እዚህ ውስጥ መሳተፍ አንፈልግም ብለው ነው የሚል ነገር ተነስቷል። እነዛ 3 ዘፈኖች ምን አይነት መልእክት ያላቸው ዘፈኖች ናቸው? ምንድናቸው? እንግዲህ ከታሪክ ተነስተን ስለ እንደዛ አይነት ነገር እናውራ። ስለ 3 ዘፈኖች ምናወራ ከሆነ ማለት ጽሁፍ ላስነብባችሁ። ያው እዚህ ጋር ትላንትም ተናግር ያለው የሰዋሰው መልቲሚዲያ እንግዲህ ባለቤት የራይድ መስራችና ባለቤቷ ሳምራዊት ነች። እንግዲህ ከመንግስትም ጋር በደንብ ቁርኝት ያላት እንግዲህ መንግስት ባለሀብቶችን በስሩ አድርጎ መንቀሳቀስ የሚፈልግ አካል ነው። ስለዚህ በደንብ የተነካካች ከባለስልጣኖች ጋር በደንብ የምትተዋወቅ የምትነጋገር እና ትዕዛዞችን የምትቀበል የምታስፈጽም ሰውነች ብንል ማጋነን ወይ ውሸት ይሆናል ብለን አንገምትም። ስለ 3 ዘፈኖች ካወራን አንድ ሰው የጻፈውን ነገር ላስነብባችሁ። ይሄ ጽሁፍ በኢትዮጵያ ሚሌኒየም ወቅት የነበረን በቴዲ አፍሮ እና በሸራተን አዲስ በተለይ በባለሀብቱ ሼክ መሐመድ አላሙዲን መካከል ተደርጎ ስለነበረው ስምምነት ነው የሚያወራው። ያ በዛን ጊዜ ያስተሰርያል አልበም የወጣበት ወቅት ነው ማለት ወቅት ነው ስንል ያው ያስተሰርያል አልበም ከወጣ 3 ዓመቱ ነው። በ97 ነበር የወጣው ያስተሰርያል። የዛኔ የሚሌኒየም ዝግጅት በሸራተን አዲስ እንዲዘጋጅ ያስተሰርያል ወጥቶ ለሆነ በዓል ይላል ከረጅም ጊዜ በኋላ በሸራተን ሊዘፍን በወቅቱ የ1 ሚሊዮን ኮንትራት ተፈራረመ ቴዲ አፍሮ ማለት ነው ከሼክ መሐመድ አላሙዲን ጋር። ሪኸርሳል ላይ ታዲያ ባለቀ ሰዓት ማለት ነው ብዙ ግልጽ ያልሆኑ ገደቦች ተቀመጡ ይላል። ያው እነዚህ ብዙ ግልጽ ያልሆኑ ገደቦች እንላቸዋለን እንጂ ለ3 ዓመት ሙሉ የሱ ዘፈኖች ታግደው ነበር፣ በተለይ ተመርጠው ዘፈኖች ማለት ነው። እና 3 ዘፈኖችን አትዘፍንም ሚሌኒየም ግድቡ ሳይሆን ይላል ባንዱም ሪኸርሳል ለመስራት ውሃ ሳይሆን አየር ያዘ ከበላይ በመጣ ጎርፍ። ዘፈኖቹም ባልሳሳት ይላል ያስተሰርያል ካብዳላክና ኡኡታይ የሚሉት ናቸው። እነዚህን ዘፈን መዝፈን አችልም ተባለ ቴዲ። ከዛ በኋላ አይ እነዚህንማ ካልዘፈንኩ ኮንሰርቱን መስራት አልችልም። የሚሌኒየም ኮንሰርቱን አለ የኢትዮጵያ 2000 ዘመን ማለት ነው። ከዛ በዛ ምክንያት 1 ሚሊዮን ብሩን መልሶ ውሉ እንደተቋረጠና
ከዛ በኋላ ሌላ ቦታ ላይ ሄዶ በፔፕሲ ስፖንሰርነት እንደሰራ 750 ሺህ ተከፍሎት እንደሰራ ይናገራል። እና ስለ 3 ዘፈኖች የተነሳው ነገር ይሄንን ያስታውሰኝ አሁን ይሄን የተጻፈውን ጽሁፍ ማለት ነው። ስለዚህ በዚህ ደረጃ ያስተሰርያል ያለውን ተወዳጅነትና ተጽዕኖ ምናቀው ነው። ካብዳላክ የሚለውን ዘፈኑ ምናቀውና ምንወደው ተጽዕኖንም ምናቀው ነው። ከኤርትራ ጋር ኤርትራዊት ፍቅረኛው ጋር የተለያየ የአንድ ገጸ ባህሪ ታሪክ ነውና ዝሆኖች ተጣልተው ሰበሩት ድንበሩን ብሎ በመዝፈኑ ይሄ ዘፈን ታግዶ የነበረው ውታዬ የሚለው ብዙ አይነት የህዝብን ሰቆቃ ጩኸት የሚገልጽ ዘፈን ነበርና 3 ዘፈኖች ተብሏል። በእነዚህ ደረጃ የተሰሩ 3 ዘፈኖች አሉ ብዬ ጉጉት እንዲያድርብኝ አድርጎኛል። እውነቱን ለመናገር አሁን ከሌላው ጊዜ በተለየ በጣም ጓጉቻለሁ። በቃ ማለት የሆነ እንትኖቹን ሰነጣጥቄ እስክሰማ ድረስ እጅግ ጓጉቻለሁ። ቴዲ አፍሮ በአንድ ወቅት ምን ብሎ ነበር መሰላችሁ? አንድ ነገር ላሳያችሁ። እና ቴዲ በአንድ ወቅት ማለት የዛሬ 8 ዓመት ኢትዮጵያ አልበሙን ሲያወጣ በሰጠው ቃለ መጠይቅ ላይ ማለት ነው። ይሄንን ቃለ መጠይቁን የራሱ ቻናል ላይ ገብታችሁ ማየት ትችላላችሁ። ለተጠየቀው ጥያቄ እንደዚህ አይነት ጥያቄ መልስ ሰጥቶ ነበር። እና ጥያቄው ምን ነበር የሚለው? አንዳንድ ወገኖች ቴዲ አፍሮ የተወሰነ የኢትዮጵያ ክፍል ላይ ብቻ ያተኮረ ስራ ነው የሚሰራው ይላሉ። ሌሎች ደግሞ የኢትዮጵያ ታሪክ በቅጡ አልተረዳም ይላሉ። እዚህ ላይ ያንተን አስተያየት ምንድን ነው ተብሎ ሲጠየቅ የመለሰውን መልስ እናዳምጥ። አፍጥኛው ነው ማስደምጣችሁ ድምፁ ከፈጠነባችሁ። የሁላችንም መገለጫ ኢትዮጵያ ነው። ኢትዮጵያዊነት የሚሻክረው ክፍል ደግሞ ተፈጥሯል። ይህን እውነት መቀበል ያስፈልጋል። ሁሉን ለማስደሰት አይቻልም። ጠቃሚውና የሚያስፈልገው መንገድ የትኛው ነው ብሎ ባመኑበት ነገር ላይ ማተኮር ነው የኔ አካሄድ። በዚህም መሰረት የተለያዩ አቀባበሎች ይኖራል። እንዳየው ግን ሁሉም ሰው ኢትዮጵያዊነት ውስጡ ያለ የነበረ ኢትዮጵያዊነት ሊጠፋ የሚችልም አይደለም። እንደ ሃይማኖት የጠለቀ ነው። ኢትዮጵያዊነት ረቂቅ ሚስጥር አለው። ኢትዮጵያዊነት በጣም ረጅም መሰረት ያለው ነው። ይህን ካለመረዳት በነበሩ አብረን ባደረግናቸው ብዙ መልካም ነገሮች ላይ መስማማት ስንችል አብረን ባጎደልናቸው ነገሮች ላይ ዝም ብለን ጊዜ ማጥፋት ጠቃሚ አይደለም። ምን ጊዜም እኔ ትላንት አዲስ ልጅ ወልጃለሁ። አሁን 4 ዓመት ሆኖታል። ይሄ ልጅ ከፍቅርና ከጥላቻ የቱ እንደሚሻል ብጠይቀው የሚነግረኝ ስለ ፍቅር ነው። ከአንድነትና ከልዩነት የትኛው እንደሚሻል ብጠይቀው ያንተም ልጅ ሊነግረኝ የሚችለው አንድነት ነው። ይህን ልጆች ሊመልሱት የሚችሉትን ጥያቄዎች በእኔ በልጽገን እንኳን ለመግባባት የማንችልባቸውን ነጥቦች ላይ በማተኮር ነው የብዙ ወጣቶች ጉዞ እንዲደናቀፍ ይሆን። ይህ ደግሞ የታላላቆቻችንን ግፊያ ነበር። የቀደሙት አባቶቻችን ግን ከዚህ የላቀ ቅርጽ የነበራቸው ናቸው። ለዚህ ነው እነሱ ላይ ያተኮረ ስራ የምሰራው። ስለዚህ ሁሉም የራሱን አመለካከት መግለጽ ደግሞ ተፈጥሯዊ መብቱ ነው። በማንኛውም ሁኔታ ግን ሁሉንም ማስደሰት ባይቻል በተቻለ መጠን ሁሉንም የሚያግባባ ቅርጽ ይዞ ለመቅረብ ነው የሞከርኩት። በተመሳሳይ ሁኔታ አሁን ያስደመጥኳቸው ምክንያት ምንድን ነው? እሱ የሰብአዊ መብቱን ተጠቅሞ የመናገር መብቱን ተጠቅሞ የአርቲስቲክ ኤክስፕሬሽን በአርት ራሱን የመግለጽ መብቱን ተጠቅሞ የሰዎች ድምፅ ይሆናል። ያ ድምፅ ፖለቲካዊም ማህበራዊም ይዘት ሊኖረው ይችላል እና ለዛ ነው እንደዚህ አይነት መልስ የሚሰጠው። አሁን 3 ዘፈኑን ቢታገድም አሁን በተመሳሳይ ሁኔታ ታሪክ ሲደገም አይነት ነገር ነው እያየን ያለ ነው አይደል? እውነት ሰዋሰው ሚዲያዎች ይሄን 3 ዘፈን ካላወጣህ እኛ ከመንግስት ጋር ልታቃቅረን ስለምችል በቃ ወተናል ብለው ከሆነ የሆነ የ3ቱ ዘፈን ታሪክ ተደገመ ማለት ነው። እና ግን እሱ ከፖለቲካ እንደማይሸጥ ትላንትም ተናግሬያለሁ። ግንባሩን ሰጥቶ ደረቱን ሰጥቶ ነው እየኖረ ያለው ሀገሩ ላይ ምንም ሳይፈራ ማለት ነው፣ ሳይወጣ ሳይሸሽ። እና ስለ ፖለቲካም ይሄን ብሎ ነበረ። ከመሰረቱ ለመነሳት ሁላችንም የተጽዕኖ ውጤት በሙዚቃ እንደነ ቦማሌ እንደ መረጌው መስክ ባለው ሁኔታ እዚህ ሀገር ደግሞ ከነ ጥላሁን ከነ ማህሙድ ከነ አለማየሁ እሸቴ የተቀዳ ቅርጽ ነው ያለን ሁላችንም። የቀደሙትም ለሚቀጥሉት በዛ መጠን ነው እያስተላለፉ የሄዱት። ከዛ በተረፈ አቅመ በቻለው መጠንና ባለ የተሰጥኦ ልክና በትጋት መጠን የምትጠጋበት የራስ የሆነ ውጤት ጋር ለመድረስ ትሞክራለህ። ከዛ ውጭ ያለውን ነገር እኔ እዚህ ጋር ደርሻለሁ እዚህ ጋር ለማለት ብትልም አትሆንም። ስለሆንክም ይሄን በሰው ቢሆን ያምራል። እኔ ስለዛ ለመናገር ብዙ አይመቸኝም። ማውቀው ማድረገው ብቻ ያደረኩ ነው ይሄዱ። እስቲ ባለንበት ስላልክ ባለሁበት እዚህ ላይ ስለ ፖለቲካ ውስጥ መሳተፍ ትፈልጋለህ ወይ ወደፊት ተብሎ ተጠይቆ ነበረ ቴዲ። ይሄን የሰጠው መልስ ስሙ። ማውቀው ማድረገው ብቻ ያደረኩ ነው ይሄዱ። እስቲ ባለንበት ስላልክ ባለሁበት ስላልክ ለምና ባለሁበት ስራ ልክረም ብሏል። ሰው ባለበት ቦታ ሆኖ ከፖለቲከኛ በላይ ትልቅ አስተዋጽኦ ማድረግ ከቻለ እውነት ነው ሁሉም በየቦታው የራሱን አስተዋጽኦ ማድረግ ይችላል። እጅግ በጣም ረቂቅ የሆነ መልስ ነው።
ከመንግስት ጋር ስላለው ሰጣ ገባ ወይ ስለ አፈና ያላቸው ነገሮች ላስደምጣችሁ። ይሄ ደግሞ ስለ አፈና በዛን ወቅት ታፍኖ ስለነበረው ያስተሰርያል አልበሙ ታፍኖበት የነበረበትን ጉዳይ ተንተርሶ ለተነሳለት ጥያቄ ይሄን ነበር ያለው። ጥያቄው ምንድነው? ያሰብከው ኮንሰርት እንደ በፊቱ በመንግስት ኃላፊዎች የመከልከል አደጋ ሊኖርባቸው ይችላል የሚል ስጋት አለ ወይ? የዛኔ ኢትዮጵያን አልበም ባወጣ ጊዜ የቀረበለት ጥያቄ ነው። ብዙ ጊዜ እዚህ አይነት ነገሮች ሲደጋገሙብህ የምትለማመደው የስሜት ማመጣጠን ትናለ። ከዛ በተረፈ እንደዚህ ጋር ደግሞ መከልከሉ ተገቢ አይደለም። ወደፊትም አለበቂ ምክንያት መከልከል ተገቢ አይደለም። ይሄን ደግሞ የሚመለከተው ክፍል ሊያስብበት ይገባል። ምክንያቱም እንደዚህ ጋር እንደ ሰው በመብቱ የሚሰማው ነገር ለማድረግ እንደ ማንኛውም ሙዚቀኛ ሙዚቃችን ለማቅረብ ተገቢው ፈቃድ ሊሰጠን ይገባል። ለቀደመ ሁኔታም የተጠየቅነው ይቅርታ የለም። ብዙ ኪሳራዎች ነበሩ። ምናልባት ሞራል ጋር ደረሱ ሊሆኑ ይችላሉ። ብዙዎችን በማቴሪያል ተጎድቷል። ይህ ደግሞ ተገቢ አይደለም እና ይሄ መሻሻል አለበት ብዬ አስባለሁ። እንደሰማችሁት ነው ቴዲ እጅግ በጣም ቃላቱን መርጦ የሚያወራ ለሚናገረው ነገር ደግሞ ኃላፊነት ወስዶ በትክክለኛ መንገድ የሆነ ግራ ቀኙን አይቶ አመዛዝኖ የሚያወራ አርቲስት ነው ማለት። እንደዛ አይነት አርቲስቶች ብዙ ጊዜ የሉንም እና አሉ ግን ብዙ አይደሉም ለማለት ነው። ቴዲ እዚህ ጋር በቃ ፖለቲካውም የማህበረሰብ ጉዳዩም የሀገር ታሪክ ጉዳይም ከምንም በላይ እጅግ ያገባናል በቃ እና የሚቀጥለውን ትውልድ ማሻሻል ወይ ደግሞ መለወጥ ካለብን የነበሩ ነገስታቶቻችንን ትልቅ ታሪክ የሰሩ አባቶቻችንን ማስታወስ ማወደስ አለብን የሚል ነው። ይሄ ነገሩ ለምን ከሰው ጋር እንደማያስማማው እጅግ እኔ ሚስጥር የሚሆንብኝ ጉዳይ ነው። አንድ ሌላ ነገር ላሳያችሁ። ይሄ ማሳያችሁ ነገር ምን መሰላችሁ? የዮናስ ዘውዴን መልእክት ላስደምጣችሁ እዚህ ጋር በተወሰነ መልክ ስለሚገናኝ ማለት ነው። እና ምን ብሎ ጽፏል ዮናስ ዘውዴ? ቴዲን በአካል አውቀዋለሁ። በትግራይ ጦርነት ለህልውና ዘመቻ እንዲቀሰቅስ ብሎ ብዙ ተለምኖ ብዙ ተጎትጉቶ ነበር። ይህን በሚያስተባብረው ግለሰብ እሱ ግን ወይ ፍንክች ብሎ በሌላ ጊዜም ደግሞ በማዲንጎ አፈወርቅ ያረፈ ጊዜ አንድ ክስተትም ተፈጥሮ ነበረ። ሌላ ጊዜም ደግሞ እንዲሁ የሆነ ነገር ተከስቷል። የተከለከለው በእነዚህና መሰል ሰበቦች ከሆነ ልክ አይደለም። አሳጎርጓሪ እንዳይሆን ነገሩ መቼ ይሆን የሚበጠሰው ይህ የቂም ሰንሰለት ይህ የቂም ቋጠሮ ብሎ ተናግሯል። እና አሁን ስለ ማዲንጎ አፈወርቅ ያረፈ ጊዜ የሚለውን አይታችሁት ሊሆን ይችላል። ገሃድ የወጣ ሚስጥር ነው እና በዛን ወቅት ጠቅላይ ሚኒስትሩ በለቅሶ ላይ ተገኝተው ነበር እና ቴዲ አፍሮን እንዲያገኙት መልእክተኛ ልከው ፎቶም እንዲነሱ ጠይቀው እንደነበር እሱም ደግሞ መልስ ሳይሰጥ በኋላ በር ወጥቶ እንደሄደ ተነግሯል። እና ይህም ቂም አስቋጥሮበት ነው ወይ የሚል ጥያቄ አንስተዋል። ከዛ ጋር የሚገናኝ ድንገት እንግዲህ ብዙዎቻችሁ የምታስታውሱ ከሆነ የዛሬ ስንት ዓመት ማለት ነው? ስንት ዓመት ነው? 7 ዓመት አይደል? 7 ዓመት ሚሌኒየም አዳራሽ የኤርትራው ፕሬዝዳንት በመጡ ጊዜ ማለት ነው ጁን ላይ ሰኔ ላይ አንድ ፕሮግራም ነበር። እዛ ፕሮግራም ላይ ሁለቱ መሪዎች በተገኙበት የዛኔ እንግዲህ አብይ አህመድ መጥቶ በጣም እጅግ በጣም ብዙ ሰው ሆይ ሆይ በሚልበት ሰዓት ኦልሞስት 100% በሚባል ደረጃ ሙሉ ኢትዮጵያዊ በደገፈው ሰዓት ነው ቴዲ አፍሮ በዛን ሰዓት ተገኝቶ መልእክት አስተላልፎ ድጋሚም ዘፈን ዘፍኖ ፊዮሪናን ዘፈን ዘፍኖ የወረደውና እዛ ላይ የታዘብኩትን አንዳንድ ነገር ላሳያችሁ። ለዘራይ ደረስ አምላክ ቴዲ ሲወጣ ያመሰገነው አባቶቻችንን አመስግኗል። በቃ መሪዎቻችንን አባቶቻችንን አመስግኗል። መጀመሪያ ላይ ያደረገውም እሱን ነው። እግዚአብሔር ይሄን ስላደረገ እንኳን ለዚህ የፍቅርና የሰላም ጊዜ እንኳን አብሮ አደረሰን። የአባቶቻችን አምላክ እግዚአብሔር ይሄን ስላደረገ እናመሰግናለን።
የአባቶቻችን አምላክ እግዚአብሔር የነ ምኒልክ አምላክ የነ ኃይለ ሥላሴ አምላክ የነ በላይ ዘለቀ አምላክ የነ አብዲስ አጋ አምላክ የነ ዘራይ ደረስ አምላክ እግዚአብሔር የተመሰገነ ይሁን። በጣም እግዚአብሔር ይሄንን አባቶቻችን ወይ ደግሞ መሪዎቻችንን ከዚህ በፊት የነበሩትን ሲያወድስ ብዙዎች በወቅቱም የነበረው መነጋገሪያ ነበረ። መጀመሪያ ይሄን ሰላም ላመጣው መሪ እውቅና ሳይሰጥ ለምን ያናደረገ የሚል ንግግር ነበረ። አስታውሳለሁ፣ ሁላችሁም ታስታውሳላችሁ ብዬ አስባለሁ። እና እዛ ላይም ሪያክሽኑን ላሳያችሁ ነው። በእርግጥ እውቅና ሰጥቷል፣ ግን እውቅና ሲሰጥ አስከትሎ ነው። በመቀጠል ለዚህ ታሪካዊ ቀን ደርሰናል። በመካከላችን የሚገኙት የተከበሩ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ፣ የተከበሩ የኤርትራ ፕሬዝዳንት ኢሳያስ አፈወርቂ፣ የተከበራችሁ የኢትዮጵያ ሕዝብ በሙሉ ኤርትራ ፕሬዝዳንት እዚህ ጋር ያው ሪያክሽን ካያችሁ እንግዲህ አብይ አህመድንም ስም ሲጠራ ደስተኝነት ፊት አይታይም። በተወሰነ ደረጃ ኢሳያስ አፈወርቂ በፈገግታ የሆነ እንትኑን ካያችሁ ተቀብሏል እና የሆነ ደስተኝነት አይታይም ነበር እዚህ ፊት ላይ። እንግዲህ ይሄ ፊት ደስተኛ ነው ካላችሁ እንትን ከዛ ኢቨን ዘፈኑም ሲዘፈን ካብዳህላክ ከት እያረጉ የሚያሳዩ የነበረው ኢሳያስን ነው። አንድም ጊዜ አብይ ፊት አልታየም ነበርና ዮናስ እዚህ ጋር እያነሳ ያለው ያንን ቂም ነው ወይ ማለት ሌሎችም አሉ ብሏል። ማዲንጎ ያረፈ ጊዜም በተፈጠረ ክስተት እንዲሁም ሌላ ጊዜ ደግሞ እንዲሁ የሆነ ነገር ተከስቷል ብሏል። እንግዲህ ከዛም በፊትም የሆኑ ነገሮች አሉና ይሄ የአፈናው አካል ነው ወይ ብለን እንድንጠይቅ ያደርገናል። ፍሬ ሆነን እናውራ እና የሆነ ከዛን ጊዜ ጀምሮ ያለ ነገር ወይ ቂም የተቋጠረ ነገር አለ ወይ? ለምን ኢቨን አሁን ቴዲ ይቅርታ እንኳን አልጠየቁኝም አለ የባለፈው። በነዛ ስም ይቅርታ የጠየቀው አካል አለ ወይ? ለዛ ሁሉ መጉላላት ያስተሰርያል በኋላ ለደረሰበት አፈና ማንም ይቅርታ አልጠየቀው። ይፋዩ የሆነ ይቅርታ እንደውም መስቀል አደባባይ ላይ ደግሞ ለማቅረብ እኮ ስንት ሰጣ ገባ ድጋሚ ተገብቶ ነው መስቀል አደባባይ አንዴ አቅርበዋል። ግን ስቲል ውጭ ሀገር የሚያቀርበውን ያህል አይደለም ኢትዮጵያ ውስጥ ቴዲ እንትንም ከያስተሰርያል በኋላ ብዙ ነገሮቹ ተይዘውበታል እና ያቂም ቋጠሮ አለ ወይ ያፈናው ነገር እና ስለ አፈናም የተናገረውን ሰምታችኋል። ትክክል አይደለም፣ መብቴ ነው። በፖለቲካ ጉዳይ፣ በማህበራዊ ጉዳይ፣ በታሪክ የተሰማውን ያየውን የሚያምንበትን ያነበበውን መናገር መብት አለውና ያንን ማፈን ትክክለኛ ነገር አይደለም። ሌላ በጣም ብዙ አርቲስቶች ቴዲ አፍሮን እያወደሱት ነው። እንግዲህ አርቲስቶች እና ታዋቂ ሰዎች አሁን እስቲ ይሄ በጣም ረጅም ጽሁፍ ነው፣ ግን የዶክተር ወዳጄነህ የተወሰነ ነገር ብሏል ስለ ቴዲ። አጭር ነገር ልንገራችሁ። ቦታው መኖሪያ ቤቱ ነው። ፊት ለፊቴ ተቀምጧል። አጠገቡ ባለቤቱ ክብርት አርቲስት አምለሰት ተቀምጣለች። ራት ቀርቧል። ጥያቄ ጠየቁ። ቴዲ ላንተ የተለየ ቅዱስ ስፍራ የት ነው? አስቦ መለሰልኝ። ኢትዮጵያ ብሎ ዝም አለ። ያልገባው መሰለኝ። ደግሜ ጠየቁት። ማለቴ ከቅዱስ ስፍራዎች ላንተ የተለየ ቦታ የት ነው? አሁንም እንደተረጋጋ መለሰልኝ። ኢትዮጵያ አለና አንገቱን ደፋ አደረገ። ለመጨረሻ ጊዜ ሞከርኩ እያስረዳሁት ከአክሱም፣ ከላሊበላ፣ ከግሸን ከመሳሰሉ አንተ ልዩ ቅዱስ ቦታ የምትለው የትኛው ነው? ቴዲ ፈገግ ብሎ አየኝና ሁሉንም
ቅዱስ ስፍራዎች አከብራለሁ። ለኔ ቅዱሱ ቦታ ኢትዮጵያ ናት አለኝ ብሎ ከዛ የክቡር ዶክተር ቴዎድሮስ ካሳሁን እኔ ቀርቤ እንዳየሁት እጅግ በጣም መልካም ሰው ነው ብሎ ወደ 12 ነጥቦችን ጠቅሶ ለሱ ያለውን ክብር ገልጿል። ከዛም ውጪ ጋዜጠኞች ተገብሮ ማርጀትና የዘመኔ ፍጹም መልክ ብሎ ማን ነው ነብዩ ሲራክም እንደዚሁ ስለ ቴዲ ተናግረዋል። ሌላ ማን ነው ስሙ ያሬድ ነጉ ስለ ቴዲ ተናግሯል። አብርሃም ወልዴ እንደውም አብርሃም ወልዴ የጻፈው ጽሁፍ ትንሽ ብዙዎችን የወጋ ነው እና አብርሃም ወልዴ ምን ብሏል? ጉጉት የቴዲን አልበም ምንጊዜም ጓጉቼ የምጠብቅ ሰምቼም የልቤ የሚደርስልኝ ነኝ። ዝም ሲል እንደ ኮረፌ ሊፈላ ሲዘገይ እንደ ወይን ሊጣፍጥ እንደሆነ አውቃለሁ። የአሁኑ ደግሞ ጠበል መሰለኝ ልክፍት ያለባቸውን የነካቸውንም ማስለፍለፍ ጀምሯል ብሏል። ሐሙስን በመጠበቅ ገና ማክሰኞ ላይ ነኝ። እንደ ሮብ ደግሞ ረጅም ቀን የለም ብሏል። ዛሬ አሁን ሮብ ነው። ነገ በዚህ ሰዓት የቴዲ አፍሮ አልበም ሊወጣ 1 ሰዓት ይቀረዋል ማለት ነውና እጅግ በጣም ብዙ ቬሮኒካም ስለሱ ተናግራለች ጽፋለች እና እሷም ያለችውን ካነሳችሁ ነጥብ እጅግ የማረከኝን ቆይ እንትን ልበላችሁ። ምን ብላ ነበር የጻፈችው? ንጉስን ንጉስ ነህ ብለህ ካላከበርክ ነገ አንተ መከበር ባለብህ ሰዓት አትከበርም። በነገራችን ላይ ይሄንን ነጥብ ሳሚዳንም በቪዲዮ አንስቶ ተናግሯል እና ቴዲን የማከብረው እኔ እንድከበር ነው በቃ። ምክንያቱም በቃ የኛ ዋና በጥበቡ ዋና መሪያቸው ቴዲ ነው፣ ዋና ንጉሳቸው ቴዲ ነው። ስለዚህ እንግዲህ ባለቤትን ካልናቁ አጥር አይነቀንቁ ይባላል አይደለ? አሁን ባለቤቱ የጥበብ የሙዚቃ ጥበብ ዋናዋ ንጉሷ ባለቤቷ ቴዲ አፍሮ ነው በአሁኑ ሰዓት እንግዲህ ላለፉት 20 ዓመታት። ይሄ የሚካድ ነገር አይደለም። ስለዚህ ቴዲ እንዲነካ እንዲዋረድ መፍቀድ ማለት እነሱ ላይ ደግሞ ሊመጣ ለሚችለው ነገር ተጋላጭ ያደርገናል ነው። ስለዚህ እኛ እንጠብቀዋለን በቃ ማለት ክብራችንን የሚያስጠብቅልን ቴዲ አፍሮ ነው። ስለዚህ እሷም ተመሳሳይ አይነት አገላለጽ ነው። ንጉስን ንጉስ ነው ብለህ ካላከበርክ ነገ አንተ መከበር ባለበት ሰዓት አትከበርም ብላ በእውቀትም ዝናን በመቆጣጠርም አለው ባለማለት በድምጽ ፍቅርን በመስበክ ለህዝብ በመቆም ሀገር በመውደድ ለተጎዳ በመድረስ ሃይማኖትን በማክበር ለቤተሰቦች ቅድሚያ በመስጠት ታሪክን በማወቅ እግዚአብሔርን በመፍራት በምንም እሱን የሚያክል የለም ብላለች ቬሮኒካ አዳነ። ቴዲ አፍሮን 2 ጊዜ በአካል አግኝቼዋለሁ። ሰላምታ ብቻ ነበር። ነገር ግን በጣም የሚገርም ነገር ስለሱ በጣም ታማኝ ከሆነ ሰው ሰምቻለሁ ትላለች። አንደኛው ቴዲ ፈጣሪው ስር ወይም ጸሎት ቤቱ ተንበርክኮ የሚውል ሰው ነው። ይሄ ብዙ ሰዎች ይናገራሉ። እጅግ በጣም የቅዱስ ሚካኤል ወዳጅ ነው። ሁለተኛ ብላ ደግሞ ያስቀመጠችው ምናልባት የዛሬ 2 ዓመት አልበሙ ይወጣ ነበር። ነገር ግን በተደጋጋሚ ብዙዎች አልበም ያወጡበት ሰዓት ስለነበር ማናችንም ላይ ላለመደረብ ቆይ ይልቀቁ ሲል አንዱ ሲያወጣ ጠብቆ ደግሞ ሊለቅ ሲል ሌላው ሲያወጣ ሲጠብቅ ሌሎቻችን መልሰን ስናወጣ እኛን ላለማስከፋት እኛ ላይ ደርቦ የብዙዎችን ስራ እንዳያበላሽ ብሎ ሲያከብረን ነበረ። አሁን የሱ ሰዓት ነው። መልካም ሁሉ እመኝልሃለሁ አንተ ቅን ሰው ኢቶሪካ ብላ እንትን ብላለችና እንደውም እኔ ጥያቄ የነበሩ አንዳንድ ነገሮችን በዚህ ሁለተኛው ነጥቧ መልሳልኛለች። ለምን ይሄን ያህል ጊዜ ቆየ? ኦልሞስት 9 ዓመት ለምን ቆየ ብለን ነበር። እንግዲህ በመሃል የተፈጠሩ ነገሮች ነበሩ። በእርስ በርስ ጦርነቱ ነበረ። ቴዲ ኖርማሊ በየ4 ዓመቱ የመልቀቅ ቴንደንሲ ነው ያለው። በየ4 ዓመቱ ይለቃል። ያለው ታሪክ ያን ነው የሚያሳየው። ስለዚህ አሁን 2000 በፈረንጆቹ 2017 ከሆነ 2024 ላይ አካባቢ ሊያወጣ የሚችልበት ነው። 2017 ከሆነ 2021 አካባቢ ሊያወጣ ይችል የነበረበት ጊዜ ነበረ። 2021 አካባቢም የነበረውን ጦርነት የምናውቀው ነው። ከዛም ጦርነቱ አልፎ ሰላም ስምምነት ተደርጎም 2 ዓመት እንኳን ብንሰጠው 2023-24 አካባቢ ላይ
ሊያወጣ የሚችልበት ጊዜ ነበር። ያንም ያላረገበትን ምክንያት እየተናገረች ነው። በራሱ ቆዳ በራሱ ችሎታ የሚተማመን ሰው ስለሆነ የሆነ ሌሎች እንዲበሉ እሱ መብላቱ ስለማይቀር ያደረገው መስዋዕትነት ነው ብላ ተናግራለች። ይሄም አስገራሚ ነገር ሆኖ አግኝቼዋለሁ። እንዳልኳችሁ ብዙ አርቲስቶች እንደዚሁም ታዋቂ ሰዎች ለቴዲ ድምጽ እየሆኑ ነው እና ድምጽ መሆናቸው ምንም የሚካድ ምንድነው የሆነ ለነሱ ስም ለማትረፍም ወይ ደግሞ ለቴዲ ቆሙለት ለመባልም አይመስልም። በቃ ይሄ ጀንውን የሆነ ነገር አለ አይደል? አንዳንድ ሰው በቃ አጻጻፉ ወይ ደግሞ አነጋገሩ ቴዲን በቃ ተናግሬ አሁን የቴዲ ስም እንትን ስላለ በሱ ተናግሬ ለራሴም ልሰብስብ ይመስላል። ግን እንደዛ አይደለም ያየሁባቸው ብዙዎች ላይ ጀንውን የሆነ ለሱ ያላቸውን አድናቆት ነው እንትን ያሉትና ከዛ ጋር በተያያዘ በነገራችን ላይ ካሙዙ ካሳ ለምን መነጋገሪያ መሆን እንደመረጠ አልገባኝም። ማለት ያው ካሙዙ ቴዲ አፍሮ የፈለገውን የማድረግ ቴዲ አፍሮ የፈለገውን ሃይማኖትም ይሁን የፖለቲካም አመራር ይሁን የፈለገውን ነገር የመከተል መብት እንዳለው ሁሉ ካሙዙም አለው አይደለ? ስለዚህ ለምንድነው የቴዲን የራሴ መብት ነው የቀበሌ ክፍለ ከተማ ላይ ወዳደራለው እያልክ ቴዲ ላይ ለምንድን የሆነ ያልተገቡ አይነት ነገሮችን ስም አልጠራሁም እያሉ ስም መጥራት አሁን እኔ ግራ የሚገባኝ ነገር አይደለ? ስም አልጠራሁም እኔ ግን ለማን እንደሆነ አድርሱለት ምናምን ብሎ ይጽፋልና ዌል ሊትራሊ ስም እየጠራህ ነው። አንተም ያለህ ግንኙነት ከመንግስት ጋር ምናምን በቃ የታወቀ ነው። በቃ አምነህበት እያረከው ከሆነ ጥሩ ደስ ይበል ማለት ማድረግ ትችላለህ። ይሄ የሆነ እንግዲህ የሆነ ነፃ ሀገር ነው፣ ነፃ ነው፣ እውነት ነው። እሱን ክርክሩን ተውና አትሊስት ነፃ ሀገር ነው። በቃ ያን ነፃነትህን ተጠቅመህ አንተ የፈለግከውን ሃይማኖት፣ የፈለግከውን ፖለቲካ ፓርቲ፣ የፈለግከውን መንገድ የመከተል መብት አለህ እና በዛ ሁኔታ ውስጥ ሆነህ እያለፍክ አንተ ለምን ያንን እንትንህን አንተ ኤክሰርሳይዝ የምታደርገው መብትህን ሌላ አርቲስት ኤክሰርሳይዝ እንዲያደርገው ወይ ደግሞ እንዲተገብረው ለምን አታከብረው? አሁን ባልተገባ መልኩ የኢዮብን ላይቭ ወጥቶ ትላንትና አይታችሁታል። ይሄንን እንትን እና ምን ብሎ ነበር የጻፈው? ኤልያስ መልካ ለማን ይመስላችኋል? ይገርማል፣ ተርቦ ልብስ ይደርባል ብሎ የጻፈው በእርግጥ ለአንድ ሰው ነው። ብዙ የምንናገረው ሚስጥር አለን፣ ብቻ ተውን እንጂ በነገራችን ላይ ስም አልጠራሁም ይላል። ደግሞ መልሶ ይደነግጣል። የሆነ ነገር ይልና መልሶ ይደነግጣል። አስተዋልኩት ብሎ ህመሜን ቢነግረኝ አላጨበጭብም መድኃኒት ካልሰጠኝ እና የኢዮብን ዘፈን ከፍቶ ላይቭ ገብቶ ነው ይሄንን ሲል የነበረው እና አሁን እዚህ ጋር ኢሪስፖንሲብል የሆነ ስራ ነው ማለት ኦኬ። ቴዲን በጣም ብዙ የሚደግፉ ብዙ እንዳሉ ሁሉ ብዙ የማይደግፉት ወይ የማይወዱት አሉ። ይሄ የሚካድ ነገር አይደለም። ለምን አልደገፋችሁትም? ቴዲ አፍሮ እኮ በቃ እሱን የሚያክል እንትን ነው ልንል አንችልም። በቃ ጀስት በቃ ፕሪፈረንሱ ካልሆነ ካልወደደው አልወደደውም። ነገር ግን ፐብሊክ ፊገር ስትሆን ግን ይለያል ማለት ጀስት ኮንስታንትሊ የሆነ እንዴት ነው ስኒክ ዴስ ድምፁ ስሙን ሳልጠራ ስለማን ስም አልጠራውም ግን አድርሱለት እና ግራ ገብቶኛል። ወይ ሴይት ዊዝ ዩር ቸስት ይላሉ አይደለ? የሆነ በእንግሊዝኛ አነጋገር ማለት በቃ ውጣና ስሙን ጠቅሰህ ተናገር፣ በቃ አትፍራ፣ ተናገርና ከዛ ምክንያቱም እንትኑ ላይ በገቡ ሁሉም ሰው ስለማን እያወራ እንደሆነ ከዚህ በፊትም የሆነ ግጥም ጽፎም እንደዚሁ እሱንም እንትን ብሏልና የሆነ ሰጣ ገባውን ለምን እንደፈለገው አልገባኝም። በነገራችን ላይ እንትን አቁም ያለው ጴንጤሆኝ ያለው ምናምን ብሎ ተመልሶ ወደ ሙዚቃ የገባ ሰው ነው። የሆነ የእሱን ራሱ የሆነ ያለበት የአእምሮ እንትንም ጥያቄ ውስጥ ከታለው እኔ እንደ አንድ ሰው ለምሳሌ የሆነ የሚዋዥቅ ከሆነ አንድ ጊዜ ሙዚቃ ውስጥ አንድ ጊዜ ሃይማኖት ውስጥ ምናምን ወስኖ ማይኖር ሰው ጥሩ አይነት ውሳኔ አለው ብዬ ለመገመት ካሙዙን አላውቀውም። እኔ ማውቀው ካሙዙን በቃ ሚዲያ ላይ ነው፣ በስራዎቹ ነው ማውቀው፣ ኢንተርቪው ላይ በሚናገረው ነገር ነው ማውቀው። በተረፈ ግን የሆነ
ተልእኮ ተሰጥቶት ያንን ለማድረግ አሁን እኛ በቃ ምናቀው ነገር አለ ሚስጥር አውጡ ከተባለ ሚስጥር እናወጣለን በዚህ ወጥቶ በዚህ ገብቶ እንደገና ወዳጃችን የሆነ አቀናባሪነቱንም ጥያቄ ውስጥ ከተው አድርጎኛል ለምሳሌችሁ እዚህ ላይ ግጥሙ ራሱ በደንብ ከእንትኑ ጋር አብሮ አይዘፍነውም ለመስፈን ይሞክራል ግን ሲስት ታገኙታላችሁና አቀናባሪዎቹና እንደዛ አይደሉ በነገራችን ላይ ደንብ ግጥም ይዛሉ ዜማ በደንብ እንትን ይላሉ የተለያዩ ነገሮችና I don't know ወይ አጂቴት ያረገ ከቴዲ አፍሮ እንትኖች ጋር የተጋጨ የሆነ ራሱ ላይ አቴንሽን መሰብሰብ እንግዲህ ለምርጫ ይጠቅመኛል ብሎ ያሰበው ነገር ከሆነ ትክክል ነው ያላስብም አሁን ለሱ ባላቀውና ማለት እንደዚህ አይነት ነገሮችን ባላየው እና ድሮ እንዳከበርኩት ስለኔ ነው መነግራችሁ ስለ ብዙዎቻችሁም እንደዚህ አይነት ስሜት ሊኖራችሁ በዛ ቢቀር ይሻል ነበርና ሶ የካሙዙም ጉዳይ ይሄ ነው እና እንግዲህ ይሄ ነው ያለኝ ስለ እንግዲህ ባለው ሁኔታ ላይ አሁን ባለው ሁኔታ እንደነገርኳችሁ ነገ ይወጣል የሚል ግምት ነው ያለን ጉዳዩ አፈናው ከየት እንደመጣ ሰምተናል ቴዲ ስለ አፈና ያለውን ነገር ሰምተናል ቴዲ ደግሞ ወደ ኋላ ማይል እንደሆነ አይተናል በፖለቲካ ጉዳይ ከመስፈን ወደ ኋላ አይልም ስለ ሶስት ዘፈኖች ነገር ሰምተናል እንግዲህ ካብዳላክ እንደዚሁም ያስተሰር ያለና ኡታይን የታፈኑበት ዘመን መልሶ ድጋሚ ታሪክ ራሱን እየደገመ ነው ወይ የምናይ ይሆናል እነዛ ሶስት ዘፈኖች ምንድናቸው በእርግጠኝነት ከ3ም አልፈው 18 ያረጋቸው በምክንያት ሊሆን ይችላል የቴዲ ምልከታ እናቀዋለን ለኢትዮጵያ ያለውን ስሜት እናቃለን ለአብሮነት ለፍቅር ያለውን ስሜት እናቃለን ስለዚህ መጨረሻ ላይ እንግዲህ መሰናበታችሁ በቴዲ በሚታወቅበት ትልቅ መልእክቱ ነው እና በጉጉት እንጠብቃለን ነገም ደግሞ ከዛም በፊት የምንሰማው አዲስ ነገር ካለ እሱን ይዘንላችሁ እንቀርባለን ስላዳመጣችሁኝ አመሰግናለሁ ያሸንፋል ፍቅር አይሰማኝም ፍቅር ያሸንፋል ፍቅር ፍቅር እግዚአብሔር ይስጥልኝ ለአዲስ ዓመት እንገናኝ ፍቅር ያሸንፋል ሰላም ሁኑ